አድናን ሮቤልን ገደለው። ምክንያቱም ዛሬ የመጨረሻ አምርሯል ማለት ነው። አድናን ምንድነው ያደረገ? በስንት ስቃይ እንግዲህ ሉሃናን ሊደፍራት እንደነበረ ታስታውሳላችሁ። ነገር ግን ልክ ታግሎ ሊደፍራት ሲል በእርግጫ መታችውና ከዛ በቃ ያው እና ሳይደፍራት በሰላም ወጥታለች። ከዛ ከወጣች በኋላ ሄደችና ሚራን አንቃ ሲጥ አድርጋ ልትገላት ስትል አድናን ደረሰና አዳናት ማለት ነው። ምንድነው ያደረግሽ አንቺ ማረመኔ፣ አንቺ ጨካኝ፣ እንዴት ሮቤል እንደፈራት ብለሽ ትልኪዋለሽ? እሱ ነው የእሱ ሀሳብ ነው፣ የኔ ሀሳብ ብቻ አይደለም የእሱ ሀሳብ ነው አለቻት። ኧረ እባክሽ እንዳትገይኝ እያለች እያለ በቃ በጣም ነው የተናደደች። ድንገት አድናን ድርስ አለና አስጣላት ሚራን ማለት ነው። ሉሃና ምን ሆነሽ ነው? ምን ሆነሽ ነው አላት። አይ እኔ ለማታምነኝ ነገር ለምን ብዬ ነው ምነግርህ? አልነግርህም አለች። ደግሞ ብናገር ሮቤል ከዚህ ከሄደ ደግሞ እህቴን አላገኛትም ብላ ሰበች ማለት ነው። እና ሉሃና ሚራንን ቢጠይቃት እራሷ ትንገርህ አለችው። ሮቤልን ደግሞ ፊቱ ሁሉ እንዳለ የመታችው በእርግጫ ስለመታችው ይሄ እንትኑ አካባቢ ነው የመታችው። እና በቃ ሰላም ውድና የተከበራችሁ የቻናል ቤተሰቦች ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ሉሃና ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ። እና አድናን ሲጠይቀው ምን ሆና ነው ዛሬ ፊት ሁሉ ትክክል አይደለም፣ ምን ሆና ነው ንገረኝ፣ ምን ተፈጥሮ ነው? ሉሃናን ምን አድርገሃት ነው አላት አለው ማለት ነው። አድናን ሮቤልን አይ ምንም አላደረኳትም አለ። በር ቆልፎበት ሲወጣ ለራሱ ሚራ መጣችና ክፈችልኝ አላት። ቁልፉን ሁሉ ይዞት ሄደዋል አለችው። በቃ ሊከፍትለት አልቻለም። ከዛ ተመልሶ መሄደና ምን ይዞለት ሄደ? እሳት በቢላ ግሎ ማለት ነው። እና ከዚህ በፊት አድናን አባታቸው ማለት ነው እንደዛ እያስፈራራውና በቢላ ነበረ የሚያስፈራራው እንደዚህ እሳት አግሎ ማለት ነው። አረ እባክህን አድናን እባክህ በእናታችን አጥንት ይዤአለሁ እባክህን፣ ይኸው እኔ ይሄ መጥፎ ትውስታ አለብኝ አድናን እባክህን ወንድሜ እባክህ ቢለው ዛሬ የመጨረሻ ነው። ዛሬ የመጨረሻችን ነው። በፍጹም እውነቱን ካልነገርከኝ ተአምር ቢፈጠር ከዚህ ክፍል አትወጣም አለው። ሉሃና መታ በሩን ብትቀጠቅጥ አድናን እባክህን ትወደኝ የለ ታፈቅረኝ የለ ገና ብዙ ልጆች እንወልዳለን እኮ አድናን እባክህን ሮቤል ምንም አታድርግ እባክህ በእጅ ስበብ እንዳይሆንብህ እባክህን የምለን ስማ እያለች በሩን ተቀጠቅጣለች። ሄደችና ሚራ እያበደች ሄደችና ይኸውልሽ በአንቺ ምክንያት ወንድማማቾቹ ሊገዳደሉ ነው። አረ ሂጂና እባክሽ አድኝው ሮቤልን። አይ እና ታዲያ መልካም ዜና ነው አይግደሏ አለቻት። ከዛ እንደዛ አለቻትና ሄደች ማለት ነው። ሄዳ አድናን እባክህ ክፈትልኝ ብትለው ሚራ ናት አይደል የነገረችሽ? አዎ ሚራ ናት የነገረችኝ፣ ግን እባክህን አድናን እባክህ እዚህ ነገር ውስጥ እጅህን አታስገባ፣ ምክንያቱም የሆነ በአንተ በእጅ ሰበብ እንዲሆኑና እኔ አንተ እንዳጣ አልፈልግም ማለት። አይ ዛሬ የመጨረሻ ነው ሉሃና የኔ ፍቅር ችግር የለውም ሂጂ ዝም ብለሽ አላት። በፍጹም እኔ አንተ ከዚህ በሩን ከፍተህ ካልወጣ ሮቤልን ካላስወጣው እየተማለ ሄደም አላችሁ። አይ በቃ ምንም ሊሰማት አልቻለም። በሩን ብትቀጠቀጥ እምቢ አለ ማለት ነው። ምክንያቱም አንጀቱ ቆስሏል። በጣም ብዙ ነገር ነው የሮቤል አሁን በጣም እየነደደው ማለት ነው። አድናን እውነቱን ካልነገርከኝ ብሎ መጨረሻ በቃ የመጨረሻ እንደሆነ ሲያቅ በቃ በሪያት ልተኛ ነበረ። ምን እስቲ በደንብ እንደመተናገር አለው። በቃ ልደፍራት ነበረ። ይሄ ነው በቃ ወንድሜ በቃ ልቀቀኝ አለ። በቃ ጀብድ የሰራ አስመስለው ማለት ነው። እና እንደዛ ሲለውማ ሽጉጡን ከኪሱ ውስጥ ከኋላው ከጀርባው ደብቆት ነበረ። ብድግ አደረገና ተኮሰበት ማለት ነው። በጣም የሚያሳዝነው ምክንያቱም ሮቤል ከሞተ ያው አድናን እስር ቤት መግባቱን ነው እና በጣም ከባድ ነው። ሚራ ደግሞ እንግዲህ ምን ብታደርግ ጥሩ ነው?
እንዴ የሚራ ነገር እኮ እንደው በቃ ምንም እኮ እንትን የለውም ማለት ነው። የሚራ ነገር እንዲያው በጣም የምትገርም ናት። እንግዲህ ሮቤልን ገርሎ በቃ ሲመለስ እኔን የሚገርለኝ አለችና ሻንጣውን ስብስብ አድርጋ ከቤት ልትወጣ ማለት ነው። ስባት እንግዲህ ሜራ ምን እያደረግሽ ነው አለቻት ለዋና። ምን እያደረግኩ ይመስልሻል? ልሄድ ነው። አንቺ ምን አይነት አረመኔ ነሽ? አንቺ እንዲህ የሰው ፍጥረት እኮ አይደለሽም ሜራ። እንዴት እንደዚህ ወንድማማቾች እንደዚህ ሆነው እንዴት አንቺ ሻንጣሽን ጠቅልለሽ እወጣለሁ ብለሽ ትሄጃለሽ? አለቻት። እና ታዲያ ትሰሚያለሽ? አሁን አድናንን ሮቤልን ገለው አድናን ሲመለስ ቀዳሚ ተከታይዋ እኔ ነኝ። ስለዚህ እንደዛ ከማድረግ በፊት ራሴን ማትረፍ አለብኝ። እኔ ነብሰ ጡር ነኝ። ሁለት ነብስ እንዲጠፋ አልፈልግም። ስለዚህ ልሄድ ነው አለቻት። በጣም ነው እየተሰማት ሉሃና ማለት ነው። በአንቺ ምክንያት ነው የሁሉ ነገር የተፈጠረው። ትሰሚያለሽ ሉሃና? በአንቺ ምክንያት ነው። እሺ እኔ ደግሞ መሞት አልፈልግም፣ መቆየት እፈልጋለሁ። ነገም ሌላ አዲስ ቀን ነው። ስለዚህ ስለ ሮቤል ደግሞ እኔ አያገባኝም፣ አይመለከተኝም። እናንተም ደግሞ እንትን አትበሉኝ፣ አጨቅጭቁኝ፣ ዞር በይልኝ ከፊቴ አለችና ሻንጣዋን ሁሉን ነገር ስብስብ አድርጋ ከቤት ልትወጣ ስትል አድናን ሽጉጡን ሲተኩስ ደንግጣ ወደቀች ማለት ነው። በቃ ሞተ፣ ያው ሮቤል ሞቷል ብላ እንግዲህ ሽጉጡን ተኩሶበታል። ይትረፊዳን የሚታወቀው ነገር የለም ማለት ነው። ስለዚህ ያው በጣም ነው የሚያሳዝነው። ምክንያቱም ከሞተ ያው አድናን በጣም ችግር ውስጥ ይገባል። ሉሃና ደግሞ እህቷን ሮቤል እህቷን የሚሰጣት ነው የመሰላት። ምክንያቱም ሮቤል ግን እንደዛ ሳይሆን ያደረገባት እህቷ የለችም። አሁንም ቢሆን አድናን በደንብ እንትን ቢለው ቢያናዝዘውና ቢጠይቀው ኑሮ የእህቷን የሉሃናን እህት የሳራን ነገር ያገኝለት ነበር። ግን አድናን አንዳንዴ በጣም ነው የሚልፈሰፈሰው ማለት ነው። በቃ በብዙ ነገር ማለት ነው። ስለዚህ እነሱም ይሄንን እንትኑን አይተው ነው እንደዚህ የሚጫወቱበት ማለት ነው። አሁን ደግሞ ሉሃና ጋር እንደዚህ በሚስጥር በምናምን በቃ እንትን አይሉም ማለት ነው። ለምን ይህንን ካየች በኋላ ከባድ ነው ማለት ነው። ሉሃና ደግሞ እንግዲህ በጣም ነው በቃ እንትን ያለችው ለሱ አዝናለት ሳይሆን ማለት ነው። ለሱ ለሮቤል አዝናለት ሳይሆን ግን በህይወቷ ነው የመጣ፣ በህይወቷ ማለት ነው። በህይወቷ ስለመጣባት ለዛም ነው እንግዲህ እሄዳለሁ ብላ የጠፋችው ሉሃና ሚራ የሄደችው ማለት ነው። ምክንያቱም አሁን ሮቤልን ከጨረሰ በኋላ እኔን ነው በቃ እኔ ነኝ ቀዳሚዋ ብላ ተጨንቃ ነው እንግዲህ ሻንጣዋን ሰብሰብ አድርጋ እሄዳለሁ ያለች ማለት ነው። ሚራ በጣም ተዘጋጅታለች። በነገራችን ላይ ተዘጋጅታበታለች። ምክንያቱም ይሄ ነገር ይፈጠራል ብላ እንዴት ብድግ ብላ ወዲያው ሻንጣ እንዴ ትዳር እንግዲህ እሷ በእሷ ቤት ያው ትዳርን የውሸትም ቢሆን ትዳር አላት አይደለ? እና አድናን እስከሚወጣ እንኳን አልጠበቀችም። በእርግጥ አድናን ሲወጣ እኔንም ይጨርሰኛል ብላ ነው። ነገር ግን ልጁ ስላለ እሷ ምንም አይላትም ነበረ። ይሄ መከረኛ የተረገዘ ልጅ ስላለ ሚራ ደነኛ መቆያ እሱ ራሱ ብሏታል። እዚህ ቤት የቆየሽበት አንድና አንድ
ልጄ ብቻ ነው። ልጅሽን አመስገኝ አላት ማለት ነው። እና ሉሃና ደግሞ አንቃት እያለ ኧረ እባክሽ ነብሰ ጡር ነሽ ስትላት፣ ኧረ ነብሰ ጡር ነሽ እንዴ? እስቲ ነብሰ ጡርማ ብትወኝ ኖሮ እንደ ይሄንን ተንኮል ይሄን ግፍ በደል አሰሪም ነበረ። ቢወለድም እባክሽ የመጥፎ ልጅ መጥፎ ነው የሚሆን። ስለዚህ ቢወለድም አይጠቅምም ልክ እንዳንቺ አለቻት። እና በጣም ነው ሉሃና ስሜቷ የተነካው ዛሬ። ለዛም ነው አድናን ቢጠይቃት አልናገርም ብላ እኔ ለምን ውሸታም እባላለሁ? ነግሬህ ለማታምነኝ ነገር አንተ እውነት ሳይሆን የምትፈልገው ውሸት ነው አለችው። ኧረ እባክሽ እንደዛ እያልሽው እባክሽን ሉሃና ስንት ናት በይኝ እባክሽ። እኔ ዝግጁ ነኝ አሁን አንቺን ለእንትን ለማለት አንቺን ለማመን ዝግጁ ነኝ። አይ ሁልጊዜ ነው እንደዚህ የምትል ተወኝ። የኔን ተውና ልጄን እናት የምትልም ብቻ ስሙ። የኔን ነገር ተው በቃ። እኔም እህቴን ብቻ እስከማገኝ ነው እዚህ የምቆየው እንጂ ምንም መቆይበት ምክንያት የለኝም። መቆይበት የሚያቆየኝ ነገር ምንም ነገር የለም ምንም። ስለዚህ እሄዳለሁ። አንተ ሚስትህንና ልጆችን ያዝ በቃ፣ እሱ ነው የሚሻለው። አንዳንዴ በዚህ በማይሆን ነገር ውስጥ የተጀመረ ፍቅር መጨረሻው ጸብ ነው ሊሆን የሚችለው። እንዲያውም አለችው። አይ የምን ጸብ ነው? በእኔና በአንቺማ ምንም ጸብ አይኖርም። ምንም አይነት ጸብ አይኖርም። ስለዚህ እባክሽን ሉሃና እባክሽን የሆንሽውን ነገር ንገሪኝ። በሩን እንኳን እንደዛ በቃ ሁሉም አልናገርም ሲል ነው በቃ በሚገባው ቋንቋ እናዝዤ እሱን እንትን እላለሁ ጉዱ ይወጣል ብሎ ነው ማለት ነው። እና ይሄ የዛሬው ነገሩ በጣም ጥሩ ነው ያደረገ አድናን። ምክንያቱም እስከዛሬ እየተጫወቱበት ነው እነኚህ ሁለት ሰዎች ሚስትና ወንድሙ። ስለዚህ ከባድ ነው ማለት ነው። አሁን ሉሃና ደግሞ ከዚህ ቤት ከሄደች በቃ ሁለቱ ያው ሮቤልስ አሁን ተኩሶበታል። ይሙት ይዳን የሚታወቀው ነገር ባይኖርም ነገር ግን ተኩሶበታል። የሚራ ራስ ወዳድነት ግን ታዘባችሁ? አስቡት። በእርግጥ እሷ ናት ብዙ ነገር ውለታ የምትውልለት በሁሉም ነገር ሜራ ናት የምትረዳው። ነገር ግን ያ እንደ ድሮ